ስማ ደግሞ በእንቅልፍ ልቤ የት እንደነበርኩ ታውቃለህ? ደቡብ ኦሞ ድረስ ሄጄ ከነቤቲ ጋር ሳስነካው ነበር ነው የምልህ። እውነት በጣም ትገርማለህ። ማታ ምን ተባብለን ነበር የተኛነው? እኔ በጠዋቱ ተነስቼ ልብሴን ለብሼ ዝግጅቴን እስካጋምስ ድረስ አንተ እዚህ አልጋ ላይ ተጋድሟል። ጭራሽ ደግሞ እዛ ደርሼ የመጣው ምናምን ትለኛለህ። ምን አይነቱ ነው እባክህ? አሁን የተጨቃጨቀ ጊዜ አናጥፋ፣ ቶሎ ልበስ። ስለብስማ ታውቀኛለህ። እንዳንተ እየተኳኳልኩ ጊዜ አላጠፋ። ባይሆን ግን አይገርምም? የኔ ህልምና የቀኑ መገጣጠም እንደ ነገ ገና ሆኖ እኔ በእንቅልፍ ልቤ ጨለማችን በራ እያልኩ ማደር። ወይ ግን ጌታ በህልሜ ይናገረኝ ጀምሮ ይሁን? አታመናፍባት። ማንም ሰው ማታ እያሰበ የተኛውን ነገር በህልሙ ሊያይ ይችላል። ይህ ደግሞ ምንም አይገርምም። ባይሆን ቶሎ ጨርስ። እኔ ጨርሻለሁ። አስቱ እናታችን ቁርስ እኔ ጋር ነው ብላናለች። ቶሎ እሷ ጋር ደረስ ብለን ስጦታ ወደምንሰጣጥበት ቦታ እንሄዳለን። ደግሞ ሰባ ሰገሎች እየጠበቁ ነው። ሰባ ሰገሎች? ሰባ ሰገሎች ደግሞ እነማን ናቸው? ሰባ ሰገሎችማ በእውቀት የተሞሉ ኮከብ የሚቆጥሩ ሕፃኑን ለማየት ወደ በረት ያመሩ እጅ መንሻ ወርቅ ከርቤና ዕጣን ስግደትንም ጨምሮ የሰጡ ለዛ ሕፃን ውዱ ስጦታቸውን ሊሰጡ የወደዱ ሰብአ ሰገሎችማ እነዚህ ናቸው። ይህማ መች ጠፋኝ። ሰብአ ሰገሎቹ ይጠብቁናል ስትል ነው እንጂ ግራ ይገባኝ።
አዎ በዓሉን ምክንያት በማድረግ እኔ እናንተ ሌሎችም ወዳጆቻችን ለተወለደልን ሕፃን ውዱንና የተከበረውን ሕፃን ልንሰጠው ተቀጣጥረን የለም እንዴ? ይሄን ነው እንዴ? አዎ አሁን ቶሎ ብለህ ዝግጅትን ጨርስ። እኔ አስቱ ጋር ጠብቀሃለሁ። እኔን እዚህ እያየኸኝ ቶሎ አትጨርስም? ምን አለበት አብረን ብንሄድ? ሁሌ ፈጠን ፈጠን ማለት የት ለመድረስ ነው? አጠብቀኝ ሂድ። እሺ ሂድ። አቤት ብሩኬ፣ አቤት። ምን ልትሰጠው ነው? ስጦታ ነዋ እኮ ስጦታ። ስጦታማ ማንም ለማንም ሊሰጥ ይችላል። ምንነቱና የተያዘበት መንገድ ነው ዋናው ነገር። እነኛ ሰባ ሰገሎች ውድ ብቻ ሳይሆን በትክክል የተያዘ ስጦታ ነበር የሰጡት። እናንተስ እንዲህ አይነት ስጦታ ይዘሃል? እውነቱን እኮ ነው። ስጦታ ሰጠዋለሁ አልኩ እንጂ ምን ሰጠዋለሁ ብዬ አላሰብኩበትም። ከራሴም ጋር አልተማከርኩም። ቆይ እንደው ለምን ምን ይዤለት እንደሚመጣ እንደሚፈልግ ራሱን ኢየሱስን አልጠይቀው። የምጠማህ እንደ ውሃ፣ የምራብህ እንደ ምግብ፣ ቀኑን መዋል ማልችል ስለ አንተ ሳላስብ፣ የምወድህ እንደ ራሴ፣ የማፈቅርህ እንደ ነፍሴ፣ ከማንም ይልቅ የምትቀርበኝ ልክ እንደ እስትንፋሴ፣ የኔ ሁሉ ነገር ምርጫዋ ለሕይወቴ፣ ልቤን የወሰድከው አንተ የናፍቆቴ፣ ከአብ የተሰጠኸኝ ውዱ ስጦታዬ፣ ምን እንድሰጥ ዘንድ ትሻለህ? ንገረኝ ጌታዬ፣ ንገረኝ ጌታዬ፣ ንገረኝ። አገኘው። በቃ ያለኝ ሁለንተና ነው። ሁለንተና ይሰጠዋል። ተው ወዳጄ፣ እኔን እንኳን አትስጠኝ። ለእርሱ አልመጥነው፣ ፊቱ ሞገስ አይኖረኝ። መቼ በስርዓት ያስገኝ እኮ መች በቅድስና፣ መቼ ስለ እርሱ ኖረን መች አከበር ነውና። ስድብን ስትናገር በዚያ አንደበት ስትዋሽ፣ ገና ስታለቅሰው ከኃጢአት ስትተሻሽ፣ ሽሽ የተባልኮ ስታባር እግሮቼ ሲበላሹ፣ ንጹሕ ደምን ሲያፈሱ እጆቼ ሲጠለሹ፣ ደግሞ
ደግሞ በጌታ ላይ ደርበህ ደባልን አኑረህ ሳታውቅ ጣዖት አምልከህ በኃጢአትህ ታስረህ ያኔ ስታግበስብስ ስትሆን እንደፈለግከው በንስሐ ሳትለወጥ ኃጢአትን እየደጋገምከው እኮ ያኔ ምህረቱን ስትለምደው እኔን ያንተን ሁለንተና በክፋት ስትጠምደው እኮ ያኔ ተበላሸው እኔ ያንተ ሁለንተና መያዝ ባለብኝ ልክ መች ሲያስገኝና ስለዚህ ተው ወዳጄ እኔን እንኳን አትስጠኝ ለእርሱ አልመጥነው ፊቱ ሞገስ አይኖረኝ ተው እኔን እንኳን አትስጠኝ ለእርሱ አልመጥነው ውዱን ስጦታዬ አልያዝኩትም በስርዓት እሺ ነፍሴ ምን ትስጠኝ ምንስ ነው ይሻላል እባክህን ጌታዬ ይህን ስጪኝ በላት አገኘው በቃ ሌላ ያለኝ ጊዜ ነው ወጣትነቴ ይሰጠዋል ጊዜ ወጣትነቴ ተው ወዳጄ እኔን እንኳን አትስጠኝ ለእርሱ አልመጥኖ ፊቱ ሞገስ አይኖረኝ መች በስርዓት ያስገኝ እኮ መች በቅድስና መች ለእሱ ኖረን መች አከበር ነውና በጸሎቱ ጊዜ በፊቱ ሳታነባ ከቃሉ ጋር ሳትቆይ ራስን ሳገነባ እንደው በስራ ላይ በልክ ሳታውለው ያባከንከውን ጊዜ ያባከንከውን ወጣትነትን እሰጣለሁ ማለት ምን አይነት ድፍረት ነው? በእርጅና ጊዜ የጭንቅ ቀን ሳይመጣ ጉልበት ሳይደክም አቅም ሳይታጣ ደስ አያሰኙም የሚባሉ ዓመታት ሳይደርሱ በጉብዝና ወራት እኔን አምላካችሁን በፍጹም አትርሱ ያለን እግዚአብሔርን ስትረሳ ሥጋ እጅግ ሲደልብ ነፍስ ግን ስትከሳ ፋይሬንጅ ላይ ፏፈሽ ይፈታ የምን ቅድስና እሱ ይደርሳል ኋላ ማታ ስትል መቼስ ትዝ አለኝ ሴሩ መቼስ አስታወስከው ስንቴ ጊዜ ስጠኝ ብሎ ስንቴ ከለከልከው። ስለዚህ ተው ወዳጄ እኔን እንኳን አትስጠኝ ለእርሱ አልመጥኖ ፊቱ ሞገስ አይኑረኝ እኮ መች በትጋት ያስገኝ እኮ መች በቅድስና መች ለእሱ ኖረን መች አከበር ነውና ስለዚህ ተው እኔን እንኳን አትስጠኝ ተው እኔን እንኳን አትስጠኝ ውዱን ስጦታዬ አልያዝኩትም በስርዓት እሺ ነፍሴ ምን ትስጠኝ ምንስ ነው ይሻላል እባክህን ጌታዬ እባክህን ይህን ስጪኝ በላት ሌላ አለኝ በቃ ልቤ ይሰጠዋል ልቤ እኮ እኔ ተው ወዳጄ ተው እኔን እንኳን አትስጠኝ ለእርሱ አልመጥኖ ፊቱ ሞገስ አይኖረኝ መቼ በስርዓት ያስገኝ መቼ በቅድስና መቼ ስለእሱ ኖረን መቼ አከበር ነውና ተው ወዳጄ እኔን እንኳን አትስጠኝ ኧረ ቆይ ስንት ያሰበከኝ ስንት ያሰረከኝ ያየኸውን ሁሉ እየተከተል ከገደል ጣልከኝ ልቤ ጠፋ ትላለህ ልቤ ተሰወረ ፍቅርሽ ተጠናውቶኝ ናላዬ እኮ ዞረ በተሰረቀ ፍቅር በዞረ ናላ ያየኸውን ሁሉ በሚከተል እጅጉን በላላ ሙሉ ባልሆነ ልብ ለሁለት በተከፈለ ሁሌ በሚያነክስ እንጃ እየዋለለ ውስጡ
በቆሸሸ መቅደስነቱን በዘነጋ በሌላ ነገር ተሞልቶ ለእግዚአብሔር ግን በተዘጋ ስድብን ስትናገር ኃጢአትን ስትሰራ ከመድረኩ ሲቆም አምላኩን ማይፈራ አድርገኸኛልና እኔም በኃጢአት አጨማልቃ ከዘላለሙ ይልቅ ጊዜያዊውን አልቃ። ስለዚህ ተው ወዳጄ ተው፣ እኔን እንኳ አትስጠኝ። ለእርሷ አልመጥነው ፊቱ ሞገስ አይኖረኝ። መቼ በስርዓት ያስገኝ፣ መቼ በቅድስና፣ መቼ ስለስኖርን፣ መቼ አከበር ነውና። ተው ወዳጄ እኔን እንኳ አትስጠኝ። ተው፣ እኔ ለእርሷ አልመጥነው። ተው ወዳጄ። ውዱን ስጦታዬን አልያዝኩትም በስርዓት። እሺ ነፍሴ ምን ትስጥህ? ምንስ ነው ይሻላል? እባክህን ጌታዬ፣ እባክህን ይሄን ስጪኝ በላት፣ እባክህን ጌታዬ። የባህል ዕለት ነውና ቤተሰቦቹን አስታውሶ ይሆን? እኔ አፈር ልብላል እናቴ ብሩኬ ልጄ ምን ነው እኔ እኮ እናት ነኝ። የምን ሀዘን ነው በዚህ ቀን? ጉድ እኮ ቁርስን ትበላና ስጦታ ወደሚሰጥበት ቦታ አብረን እንሄዳለን። ምንድን ነው አልጋውን ያዘርገው በልሚ በኋላ ታዘጋጀዋለህ አይደለም አሱዬ፣ ምንድን ነው? እኔና ወዳጄ ስጦታ ወደምንሰጥበት ቦታ ለመምጣት ተሰናድተን ነበር። ግን ድንገት ልወጣ ስል አንድ ጥያቄ ተጫረብኝ። ምንድን ነው የምሰጠው? ምንስ ነው ይዤለት መሄደው ብዬ ጓዳዬን ያለኝን ነገር ስፈትሽ ሁሉ ያለኝ የሌለውን አገኘሁት። አለኝ ብዬ መሽረት አድርጌ ማወጣው
ወጣትነቴ፣ ሁለንተናዬ፣ ልቤ ሁሉ ከንቱ ሆኑብኝ። እሺ አስቱዬ፣ ይሄ ያለኝን ነገር ሁሉ በስርዓት ሳሊዝ ቀርቼ ማበላሸቴ እንደው ቀኔ የሚያበላሽና ተስፋንስ የሚያስቆርጥ ነገር አይደለም? አስቱዬ ንገሪኝ። አይደለም? አየህ፣ ስሜትህ እኔም ይገባኛል። እኔም እነዚህ እንቅፋቶች እየመቱኝ ግን በጸጋው ያለፍኳቸው እቤት የቀረቡት። እንደው ከጠቀመህ አንድ ታሪክ ንገር። ብርቱካን የሚገኘው ከብርቱካን ዛፍ ነው። አየህ፣ ብርቱካን ሆምጣጤ ሎሚ አያፈራም። አይደለም? አየህ፣ እግዜሩም ኃጢአተኞችን አያውቅም። ግን ከጊዜ ሂደት ብርቱካኑን ሊበሰብስና በጥቃቅን ነገሮች ሊበላሽ ይችላል። ያም ሆኖ ግን ብርቱካን ያው ብርቱካን። አየህ፣ እኛም ሰዎች በኃጢአት ልንበሰብስና እጃችን ላይ ያሉ ስጦታዎቻችንም ሊበላሹብን ይችላሉ። ግን ልጆቹ ነንና እፊቱ በመንበርከክ በምህረቱ የተበላሹብንን ነገሮቻችንን ማጠብ አንዘንጋ። እርሱ እኮ ታላቅ አምላክ ነው። እንኳን ካለን ከጎደለን ልንሰጠው ይቅርና ሞልቶ